በህይወታለሽ አንቺ በጣም ይቅርታ። እታች አንዴ ሰው እየጠበቀኝ ነው። አናግሬ እመለሳለሁ። እሺ ግቢና ጠብቂ። እሺ ችግር የለውም። እቃሽን ያዥና ውጪ። ቶሎ ቤት ውጪ፣ ቶሎ በይ። ነይ። ይሄንንም እዚህ ማየት አልፈልግም። ምን ልትሆኚ ነው የመጣሽው? ትንሽ እንኳን አታፍሪ? ነገሩ አንቺ ምን ታደርጊ? የዋገኘሽ ደህና አድርገሽ ተጫወትሽበት። ህይወቱ ምስቅልቅል ካደረግሽ በኋላ ሰተት ብለሽ ስትመጪ ትንሽ አይሰማሽም? ምን ይዘጋሻል? ቀጥ ብለሽ ውጪ። ጄሪ ምን እያደረግሽ ነው? ምንድን ነው የምትጮሂው? ቦታዋን እያስረዳዋት ነው። ቆይ ምን ማለት ነው? ቆይ አንቺ አይሰለችሽም? እኔ ባንቺ ጩኸት ከጎረቤት ጋር መጣላት አለብኝ? ባሩክ አንዴ ላስረዳክ። እኔ እኮ ለአንተ አስቤ ነው። ተይው አታስቢልኝ። ሁሌ ጭቅጭቅ አይሰለችሽም? ቆይ አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር? እኔማ መቼም የትዳር አጋሬን ህይወት አላበላሽም። ዝም በይ። እኔ አንቺን አላቅሽም። ምን አለ ገመናሽን ቤት ውስጥ ብታደርጊው? ጭራሽ ጎረቤት ድረስ። ምንድን ነው የምትለው? አንቺ ክፍሌ ገብተሽ ቀይ መንካት ጀመርሽ? አረ በጭራሽ እኔ ምንም ነገር አልነካም። እና ከአንቺ ውጪ ክፍሌ የሚገባ ሰው አለ? እነሆ ለአንድ ብጫቂ ቀሚስ ነው ቤቱ እንደዚህ የምበጠብጭው? ስንት እንደገዛሁት ባወቅ። ስንት ብር እንግዲህ ነው አይመለከተኝም። አንቺ ልጅ ስነ ስርዓት ይኖርሽ። ይሄ የባለጌ ቤት አይደለም። እሺ ሰሚኛለሽ? ከዚህ በኋላ ክፍሌ ገብተሽ አይደለም እቃዬን ይቀርና እቺን የአይላሽን ስባሪ እንኳን ብታነሽ አልለቅሽም። ገባሽ? እስኪ አስበው፣ በእሷ ምክንያት የተፈጠረውን ነገር ረስተው ነው? አረሳሁት። ታዲያ እሷ እዚህ ቤት ውስጥ ምን ታደርጋለች? ይኸውልሽ እሷ አሁን ተቸግራ ነው የመጣችው። ልገፋት አልፈልግም። የእሷን ክደት ነው ያልደግመው። ግሬድ ተበላሸ፣ ቤተሰቦቻችን አዘኑብ። ታዲያ እሷ እዚህ ቤት የምትቆይበት ሌላ ምክንያት አለክ? ቆይ እኔ ምንሽ ነኝ? ወንድሜ ነህ። ታላቅ ታናሽ? እየቀለድክ ነው? መልሽልኝ። ታላቄ ነህ። በቃ አርፈሽ ተቀመጭ። እኔ ለመክረሽ ሲገባ ተመልሰሽ ልጅ ለእናቱ አትሁኝብኝ። አርፈሽ የራስሽን ህይወት ኑሪ። እሺ ነው? አዎ ነው። ነው? አዎ። እሺ ምንም አያስፈልግም። ልክ ቁጭ በይ አንቺ። እኔ እንኳን ቆይቼ እበላለሁ። ለእውነት እንደፈለግሽ ተጠቅመሽ በስታበቂ ዛሬ ተነስቶና ተለውጦ ስታይ በመርዝ አድርገሽ ልደፊው። ምን እያልሽ ነው አንቺ ልጅ? ቆይ በዚህ ጉዳይ ስንቴ ነው የተነጋገርነው? ምንም ሰላም አትፈልጊም? ራሴ መስሎኝ ከማልፈልገው ጠላት ጋር እያኖርከኝ ያለው። እኔ እንግዲህ ምንም ነገር አልፈልግም። የሰራሽው ምግብ ራስሽ ቢው። እሺ አንተ ግን በጣም ተመችቶሃል። አንቺ ከልጅ ምን አለብሽ? እኔ ምነው በሰላም ነው የፈለግሽ? ኧረ በሰላም ነው። ግን ምን ሆነ ነው እንደዚህ ራስህን የጣልከው? እኔ ጋማ ያው ስራ የለ፣ ከስራ ተባረርኩኝ። እንዲሁ ነው ልስል ነው ሙሉ። ለሆነ ስራ ፈልጌ ነው። መቼስ ስራ ስለሌለኝ ምን ይሰራል ብለሽ ነው አይደል የቀጠርሽኝ? ኧረ ነው ብለህ ነው? ምን ነበር? አይ ቤቴ ልጋብዛ አስቤ ነው። ልታገቢ ባልሆነ ምን ያንሰኛል? ቃል አለብህ እንዴ? አረ ደስታሽማ ደስታዬ ነው። እኔማ እንደውም የሰርግሽ ዕለት መጥቼ የሰርግሽ ዕለት የሚለውን ዘፈን ከፍተሽልኝ እንጨፍር ፈልጌ እኮ ነው። አንቺ ግን ልታገቢ ነው? የብረት መዝጊያ መች ተገኝቶ። ምን ነው አንቺ ደግሞ በሙሉ ወንድ አንዱ ጋር ችካልሽ። ወንድና ባል ይለያያል። እሺ ወዴት ወዴት? አንተ ነህ እንግዲህ ያመጣኸው።
እንግዲህ አንቺ ታውቂያለሽ፣ ሁለቱንም ብትሆኚ ነው ስለኛ አፍሽን ሞልተሽ የምታወሪው። ሁለቱን ስትል ወንድና ባሉ ነው። አንተ ስርዓት ያዝ እሺ። እሺ ልጅቷ መቼ ነው ከዚህ ቤት የምትወጣው? ያንተ ታሪክ ማለቂያ የለው። አንዱ ሲሄድ አንዱ ይተካል። ምንድን ነው? ተረጋጋና አውራታለሁ። አንቺን የሚጎዳሽ ነገር የለም አይደለ? በቃ የሚያስፈልግ ነገር ብቻ ሲኖር ንገሪኝ፣ አለቀ። እኔ መቼ ለእኔ ተጨነኩኝ? ለአንተ እኮ ነው የተጨነኩት። አልገባኝም። እኔ ምን ሊሆን እችላለሁ? ከዚህ በፊት አምቄ ያዝኩት ብዙ ሚስጥር አለ፣ አልነግርህም ብዬ ነው እንጂ። እና እቺ ልጅ የለየላት እባብ ናት። የዋህነትህን አይታ ነው ልትጠቀምብህ የመጣችው። እንግዲህ ከተረዳ ተረዳኝ እሺ። ዛሬ እሷ ሰተት ብላ የመጣች ነገ ዲቃሏን ተሸክማ ልጅ ነው ብላ ነው እሺ የምትመጣው። ምን ያልሽው? ልጅ? የምን ልጅ? ማለቴ መልሽልኝ እንጂ ምንድን ነው? ማህደር ምን አይነት ልጅ ነኝ? አሁን ደግሞ እሷን እንዲከተል ፍንጭ ሰጠሁት። በጣም ነው የሚያምረው። ቤቱን በጣም ነው የቀያየራችሁት። በትንሹ ግን ስለ ሁኔታው ምንም አላልሽኝም። መጣሁ። እኔ የምልሽ ወንድምሽ የለም እንዴ? የለም፣ ግን አደራህን ሲመጣ እንዳያይክ ሸፈንፈን በል። በዚህ ሁኔታማ አይደለም እሱን የራሴ መስታወት ፊት ብቆም ራሴን ራሱ አላየውም። ይሄ ጉራክ እኮ አይጠገብም። እሺ ምን ይምጣልክ? ቤት ያፈራውን ነገር። ቅድሚያ ግን እባክሽ ዋታ አምጪልኝ። ማሂ ማሂ! አቤት። ውሃ ይዘሽለት ነይ። እሺ። እየተቻለ ምንድን ነው? ትተዋወቃላችሁ እንዴ? አይ ሰላም ነዚህ ቤት። ምን ሆናችሁ? እቺ ናታ አይናውጣ የማንንም ጎረምሳ ቤት ይዛ መታ። ኧረ እኔ ዝም በይ እባክሽ። ደግሞ በምን ልታስተባብይ ነው? ከኋላ የመጣ አይናውጣ አሉ። ደግሞ ምን አይነቷ ነች በእናታችሁ? እኔ ልሂድ በቃ አሁን ሁላችሁ ማረጋጉት። አንተም ቁጭ በል። አይ ይቸኩላል። ስራ ትቶ ነው የመጣው። ማለት የቅድም ሲል ስለሰማሁት ነው። እሺ ለተፈጠረው ነገር ይቅርታ። በቃ መሄድ ትችላለህ። ፍየል ከመድረሷ ቅጠል መበጠሱ አሉ። ምን አለ እኔንስ ብታማክሪኝ ነው ወይስ ንቀት ነው? በቃሽ ጄሪ ይበቃል። ግን እኔ እኮ ማይ እንግዳ ሲኖርሽ ሌላ ጊዜ ከጄሪ ጋር አውሩ እሺ? አንተ ደግሞ እንዲህ እያልክ ሰው የምታቀብጠው ነገር አለ። አሁን ደግሞ እንዲህ በልሃት የማንንም ውሪ እየሰበሰበች መጫወቻ ታድርገው። ኡፍ ጄሪ፣ ቤቴ የመጣሁት እኮ ለማረፍ ነው። እስኪ ንገሪኝ፣ ለምንድን ነው የመጣሽው? ለምን ከዚህ ሁሉ ነገር በኋላ ለምን ተመልሰሽ መጣሽ? ታውቂያለሽ አንቺን ለመርሳት ምን ያህል እንደታመንኩ፣ አንቺን ላለመጥላት ከራሴ ጋር ምን ያህል እንደተጣለው ታውቂያለሽ? ለምንድን ነው ወደ ቤቴ ተመልሰሽ የመጣሽው? አሁንም ልትበጠብጭኝ ነው? ንገሪኝ። ድጋሚ ልታሳምምኝ ነው? ንገሪኝ። ለምንድን ነው ድጋሚ ወደ ቤቴ የመጣሽው?
ባሮክ እንደዛ እኮ አይደለም። ነገሩ ገና ከመምጣትሽ አልጨቀጭቅሽም ብዬ ነው ዝም ያልኩት። የምትነግሪኝ ነገር አለ? ምንም ነገር የለም። ሌላ የምሄድበት ሰው ስለሌለ ነው አንተ ጋር የመጣሁት። ማይ ውሸት እንደምጠላ ታውቂያለሽ አይደለ? ስለዚህ አሁን መናገር ያለብሽን በሙሉ ነገር ንገሪኝ እኮ። ስለምን እንድነግር እንደፈለግ አልገባኝ። ስለ ሁሉም ነገር፣ ይሄ ልጅ ምናምን ስለተባለውም ነገር ጭምር። ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ ፍቅራችን እንዲህ ባጭሩ ሊቀር ነበር። ከአንቺ ጋር የነበረውን ምንም የምረሳው ነገር የለም። የበደልሽኝንም ማለት ነው። ማ እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጠፍተሽ የረሳሁት መሰለሽ እንዴ? እንደዚህ የሰው መሳቂያ መሳለቂያ ስታረጊኝ ግሬድ ወርዶ ግራጁዌት እንኳን ማድረግ ያልቻልኩት እኮ ባንቺ ምክንያት ነው። እኔ በጭራሽ ከማንም ጋር አልጠፋሁም። እኔ እኮ ያደረኩትን ሁሉ ያደረኩት ለአንተ በማሰብ ነው። ለእኔ ስትይ ነው እንደዛ ህይወቴ ምስቅልቅሉን ያወጣሽው? የመመረቂያ ዓመታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ መሆኔን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔንም ህይወት ከማበላሽ ብዬ የተማሪዎች መሳቂያ መሳለቂያ ከመሆን ግቢውን ለቅቄ ወጣሁ። እንደዛ ተስፋ ያደረጉብኝ ቤተሰቦቼን ከማዋረድ ብዬ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ አንድ ሰው ነው አስጠልሎኝ ነበር። እና ልጅ አለህ እያልሽኝ ነው? ንገሪኛ። አይ ያኔ ምጤ ሲመጣ ብቻዬን ስለነበርኩ የእንሽርቱ አፈሱኝ። ያለ ነፍስ ያለ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛ ግን አርፍዳችኋል፣ ልጁ ታፍኗል አለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም እዚህ የተቀመጥኩት። ይገባኛል እኮ እኔ ሌላ ማስቸግረው ሰው ስለሌለኝ ነው። መቼም አንተ አጨክንብኝም ብዬ መጣሁት። ለተወሰነ ጊዜ መሄጃ እስክታገኝ እዚህ መቀመጥ ትችላለሽ። ግን መርሳት የሌለብሽ ነገር ቢኖር በእኔና አንቺ መሀል ያለው ነገር ያለፈ ታሪክ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳታስቢ። ይሁንዬ፣ እኔ እኮ መጥፎ ነገር እንዳይፈጠር ፈርቼ ነው። በእውነት በጣም ታሳፍሪያለሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ እኮ ወንድሜ ካወቀ ይገለኛል። ወንድሜ ነው? በጣም ይቅርታ በለው። እስከ ዛሬ 18 ዓመት አልሞላሽም ማለት ነው? ተው እስቲ። እኔ ራሱ እኮ ግራ ቢገባኝ ነው። እኔ ምን ከልጅቷ ጋር ትተዋወቃላችሁ እንዴ? አዎ፣ በእናትሽ ጥሩ አላደረግሽም። በጣም ምስኪን ልጅ እኮ ነች። እንዴት? የት ነው የምትተዋወቁት? ስራ ቦታ እማውቀው የሆነ ዶክተር ነበር እና ከሆነ ባለሀብት ጋር ትመጣ ነበር። አልገባኝም። እሱ እኔ ብዙም አይገባኝም። ብቻ ግን የሆነ ዶክተር ተከሱ የእሱን ጉዳይ እኔ ነበርኩ ያዝኩት። እንዴት ማለት? ሆስፒታል ውስጥ በጣም ብዙ ወንጀሎች ይሰራሉ። እናም እንደ ድንገት በሱ ተከሱ የእሱን ክስ እከታተል የነበርኩት እኔ ነኝ። እናም እንደ ድንገት ድርጅቱ ፍቃድ ስላለው ነጻ ወጥቷል። እና ልጅቷስ? እሷማ በቃ ጊዜዋ ሲደርስ እንዳዋለዳት አውቃለሁ። ምን? እናንተ ነህ ልጇን የገደለውን ሰው ነጻ ያወጣላት? ኧረ ምን እያልሽ ነው? 2 ጤነኛ ልጆችን አስታቀፋት። ምን? ጭራሽ መንታ አታምጣ ስለ አምጥቶ ቆለለው አሉ። እንዴት እንደዛ አልሽ? ምስኪን ሞቱባት እንዴ? እኔ ምን አውቄ ምን አይነት ተንኮል እንዳሰበች አላውቅም። ብቻ ለማንኛውም እስቲ እናወራለን። ይሁን ግን ለማንኛውም ሶሪ በት። አሃ ማ እኔ አላደርገውም። ለምን? በመሀላችሁ ክፍተት እንዳይፈጠር አናግረት። ኧረ ገደል ትግባ። በጣም ግን ራስ ወዳድ እንደሆነች ታውቆሻል። እና እኔ የጠላሁትን ማንነት ማን ሊወድልኝ ነው? በጣም ነው የከበድሽው አንቺ ሰው። ማን ተሸከመኝ አለ? ካውርደኛ በለው። በይ ያስታቀፍሽኝ እንቅልይ ታራግፊልኝ። እኔም ምንም በማላውቀው ምስኪን ላይ አስፈረጂ። ከዚህ በኋላማ አንዴ ገብተህበታል።
እስቲ ለማን ጠበቃ እንደምትሆን አይሃለሁ። ማለት የታቀደ ነበር? እናስ በጣም ትገርሚያለሽ። ቢያንስ ይሄን ነገር ሳደርግ ስለ ጉዳዩ ማወቅ የለብኝም? መቼም ምን ጠይቄክ እምቢ አትለኝም። በጣም ያስከፋሽ። በቃ ለማንኛውም ደውልልሃለሁ እስቲ። ያኔ በጣም እንዋደድ ነበር። ፍቅርን እንደኛ ያፈቀረ ያለ እስከማይመስለን ድረስ አይናችን ታውሮ ነበር። ግን በመሃል እኔ እንዳረከስኩኝ አወቅኩኝ። ከዛም እሱ ለእኔ ሲል ትምህርቱን አቋረጠ። በቃ ለማንኛውም ባሩክ ስራ ወጥቷል። ሰሚኛለሽ? ባሩክ ፍቅረኛ አለው። አሁን ቀጥ ብለሽ ቤቱን ለቀሽ ውጪ። እባክሽን፣ እኔ አረብሻችሁ። ማረፊያ እስከማገኝ ብቻ እዚህ ልቆይ። ስሚ፣ የትኛውም ታሪክ ሀ ሳይባል ሆ አይቀጥልም። እሺ? ስለዛ ያለፈው ታሪክሽንና ኮተትሽን ሰብስበሽ ቀጥ ብለሽ ውጪልኝ ከቤቴ። እባክሽን፣ ምንም ሄጄ የለኝም። ለዛሬ እዚህ ልደርና ነገ በጠዋት ሄዳለሁ። ምንም ለማትለውጩ ነገር አታለቃቅሽብኝ እባክሽን። እሺ፣ ለዛሬ እዚህ ሶፋ ላይ ታድሪያለሽ። ለሌላ ጊዜሽ ግን ከአንድ ሰው ሲባጠስ ድጋሜ ሌላ ታሪክ እንደሚፈጥር እወቂ። እሺ? እባክሽ አጥበሽ ጨረሽ? አዎ ጨርሻለሁ። አምጪ እስኪ እሱ አምጪ። ምንድን ነው ይሄ? እጠቢው እንጂ አጨመላልቀሽ አምጪው አላልኩሽም እኮ። ምንድን ነው ወንድሜ ልብስ ያደረግሽው? አንቺ እስኪ እሱ ንቀት ነው ማላየው መስሎሽ ነው አይደል? እንደ አጨመላልቀሽ የምታመጪው በደንብ እኮ ለጠቆች ጭራሽ መስጂኛለሽ። እንዴ አንቺ በጣም ተደፋፈርን። በይ ደግመሽ ሁሉንም እጠቢያቸው። እኔ እንደዚህ ሆኑ ደግሜ ያለብሱም እጠቢው እንዳለ ይዘሽ ውጪ። እሺ ደግሜ ተፈጭቷል። ይቀርሻል ያለ ምን እያደረግሽ ነው? አንቺ እኮ እንግዳ አንቺ ሰራተኛ አለሽ። ለምን እንደምታዘጁ? ምን ችግር አለው? እኔ እኮ ቁጭ ከምል ብዬ ነው። ቤዛ የለችም እንዴ? የለችም። ምሳ ላቅርብልህ? ሰርቻለሁ። አይ በልቼ ነው የመጣሁት። እሺ ችግር አለ? አይ የለም። ትሰሚኛለሽ? ያሰብሽውን ነገር እንዳለ አውቄያለሁ። እዚህ ቤት ተስፋ የለሽም። ቀጥ ብለሽ በመጣ እግርሽ ከዚህ ቤት ውጪ። እባክሽን እያነቅሽኝ ነው፣ ልቀቂኝ። አውቄ መስሎኝ ማንቅሽ። ትሰሚኛለሽ? ከዚህ ቤት የማትወጪ ከሆነ አንቺንም ልጆችሽንም እደፋልሻለሁ። ልጆቼ ምንም ነገር እንዳታደርጋቸው። ከማንም ወልደሽ ወንድሜ ላይ ልታላክኪ እንደሆነ ማላቅ ይመስልሻል? ይሄ ውሸት ነው። እኔ ከባሩክ ውጭ ሌላው እንዳላቅ። ሁሉም ቦታ ሰው እንዳለኝ ይወቂ። የዲኤንኤ ውጤቱን ቀይሬ አዋርድሻለሁ። ደግሞ ለወንድሜ ነግሬዋለሁ ልጆቹ እንደሞቱ። ሰሚኛለሽ? አንቺንም ልጆችሽንም ከምደፋ ቀጥ በሽኝ ቤት ለቀሽ ውጪ። ውጪ። አምላኬ ምን ይሆንኩ? መጥፎ ሰው አይደለሁም ለወንድሜ ብዬ። ወንድሜ ድጋሜ መጎዳት የለበትም። እቺ ሴት ለእሱ አትገባው።
ለምን ችግር አለ? አረ ምንም ችግር የለም። በቃ እንግዲህ ሊድ ካለች ትሂድ። የራሷ ስንት ህይወት ያላት ሰው ነች። አታስገድዳት። ቆይ እዚህ አልተመቸሽ? እሺ ቆይ ቁጭ በይና እናውራ። እኔ የሰው ፍቅር ልበጠብጥ አይደለም የመጣሁት፣ ሀሳቤም አይደለም። ኤምባሲ እስኪጠሩኝ ድረስ ነበር እዚህ የቆየሁት። እነሱ ደግሞ ነገ ቀጥረውኛል። ምንድን ነው የምታወሪው? የምን ፍቅር የምን ኤምባሲ? አልገባኝም። እዚህ ሳታስቡት ችግር ስለፈጠርኩባችሁ በጣም ይቅርታ። አሁን ግን መሄድ ይኖርብኛል። በጣም ይቅርታ። ማይ በቃ ተዋት። ምንድን ነው? የራሷን ህይወት ትኖርበት፣ አትከልክላት። እንደዛ እኮ አይደለም። ቢያንስ ለምን በስነ ስርዓት አትሰናበተን? የራሷ ህይወት ይኖራታል እኮ። ምንድን ነው እሱ? ስትመጣም አልነገረችንም፣ ስትሄድም አትነግረንም። ምንድን ነው እንደዚህ? በቃ ትሂድ። እኔ ግን ድንገት መታ በዚህ መልኩ መውጣቷን አልወደድኩት። ሰውዬ የራሷ ህይወት እኮ ያላት ልጅ ነች። ምንድን ነው በጣም ተከራከርክላት? በቃ ትሂድ። ሲጀመር ስትመጣም አልነገረችንም፣ ስትሄድም የራሷ ጉዳይ ነው። ቆይ ምን እያደረግሽ ነው? ባሮክን ዋሽቻለሁ እኮ። ምን ፍቅረኛ እያለ እዚህ ቤት መሆኔ ምቾት እንደነሳ ገብቶኛል። ቆይ ሲጀምር ማነው ፍቅረኛ ያለ ያለሽ? ፍቅረኛ የለ እና ለዚህ ነው ከቤት ልትወጪ ነበር? ቆይ ጄሪ የተናገረችሽ ነገር አለ? ኧረ የለም፣ እንዲሁ ነው የገብቼ ነው። ፈጣሪ እንኳንም ሳትሄጂ ይህንን ነገር አወኩ። ጸጸቱ መቼም ሰው አያደርገኝም ነበር። እኔ አሁን ተመለሽ። እኔ እዚህ ቤት ውስጥ መቆየት አልችልም። በፈጠረሽ አታስቸግሪኝ ማይ። እዚህ ሀገር ማንም እንደሌለሽ ነግረሽኛል። ቆይ ወጥተሽ የዱርዬ መጫወቻ ልትሆኚ ነው? ባሮክ፣ እኔ ብዙ ያልነገርኩ ነገሮች አሉ። ምን? አጅሪት፣ መቼስ የኛ ቤትና ኤርፖርት ተምታቶብሽ አይደለም እዚህ ያለሽው። ጄሪ በቃሽ፣ ልጅቷ ትግባበት። ረፊ አንተ ማንንም የመንገድ ላይ ለማኝ ባመጣ ቁጥር የኔ ክብር መውረድ አለበት? ጄሪ ስነ ስርዓት። የሚጸጸተኝን ነገር እንዳደረግ አታስገድጂ። አርፈሽ ውጭ በይ። ነገሩ አንተ ምን ታደርግ? እኔ ነኝ የምትሰበር ይመስል እንደ እንቁላል እየተንከባከብኩክ። ትሰሚኛለሽ? ከዚህ በኋላ እቺ ልጅ አይደለም መናገር ቀና ብለሽ ብታያት አስቀይምሻለሁ። ምን ነው ዲቃላዎችን አምጥቼ አሳይሃለሁ አለችን? ምንድን ነው ያልሽው? በህይወታለሽ? ራስሽ ነሽ አይደል? በጣም ይቅርታ ማይ፣ ቀጠሮ አለኝ። በጣም ቸኩያለሁ። በቃ ግቢና ስመለስ እናወራለን። እሺ ችግር የለውም። ቤዛ ቤዛ፣ እንግዳ አለ። እኔ እስክመጣ ተንከባከቢያት። በቃ አይዞሽ ግቢሽ፣ ቶሎ እመለሳለሁ። ማህደር ማህደር
አዎ ቁጭ በይ። ይኸውልሽ ማህደር፣ ገና ከመምጣትሽ አላስጨነቅሽም ብዬ ነው እስካሁን ዝም ያልኩት። አሁን ለእኔ የምትነግሪኝ ነገር አለ? ምንም ነገር የለም። እኔ እዚህ የማርፍበት ሰው ስለሌለ ነው አንተ ጋር የመጣሁት። ውሸት እንደማልወድ ታውቂያለሽ አይደል? ስለዚህ ማወቅ ያለብኝን ነገር በሙሉ ንገሪኝ እኮ። እኔ ስለምን እንድነግር እንደፈለግ አላወኩም። ስለ ሁሉም ነገር፣ ይሄ ልጅ ምናምን ስለተባለውን ጭምር። ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ መጨረሻችን እንዲህ ሊሆን ነበር። ከአንቺ ጋር ካሳለፍኩት የምረሳው ነገር የለም። የበደልሽኝንም ማለት ነው። ማ? እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጥለሽኝ የጠፋሽውስ የረሳሁት መሰለሽ? እንደዛ የሰው መሳቂያ መሳለቂያ አድርገሽኝ ግሬዴ ወርዶ በአንቺ ምክንያት እኮ ነው ግራጁዌት ያላደረግኩት። አረ በጭራሽ እኔ ከማንም ጋር አልጠፋሁም። እኔ ያደረግኩትን ሁሉ ያደረግኩት ለአንተ በማሰብ ነው። አረ እንደዛ ህይወቴ ምስቅልቅሉን ያወጣሽው ለእኔ ብለሽ ነው? የመመረቂያ ዓመታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ መሆኑን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔንም ህይወት ከማበላሽ ብዬ ከግቢ ወጣሁ። እንደዛ ተስፋ ያደረጉብኝን ቤተሰቦቼን ከማዋረድ በቃ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ ሰው አስጠግቶኝ የኖርኩት። እና አሁን ልጅ አለህ ነው የምትይኝ? ንገሪኝ እንጂ። አይ ያኔም ምጤ ሲመጣ ብቻዬን ስለነበርኩ የእንሽርቱ አፈሶኝ ነበር እና ያደግ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛም አርፍዳችኋል፣ ልጁ ታፍኗል ተባለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም የተቀመጥኩት። ለተወሰነ ጊዜ እኔ ጋር መቆየት ትችያለሽ፣ ግን መርሳት የሌለብሽ ነገር የኔና አንቺ ታሪክ ያለፈ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳትሞክሪ። እሺ። እኔም ሌላ መሄድበት ስለሌለ መቼም አንተ አጨክንብኝም ብዬ ነው የመጣሁት። የነገርኩሽ እንዳትረሺው። ምንድን ነው ደግሞ ብረት ድስት ይዘሽ ወዴት ነው? ቁርስ ልሰራ ነው። ምን ልስራለህ? መቼም ምን እንደምወድ ያረሳሽውም አይደል? እንዴት እረሳለሁ? በቃ ሰርቼ እመጣልሃለሁ። እኔ የምልሽ በቃ በኋላ እናወራለን። አምላኬ ቆይ ስንት ጊዜ ነው የምትፈትነኝ? ትምህርቴን፣ ቤተሰቦቼን፣ ፍቅሬን፣ ሁሉ ነገር መስዋዕት ያደረኩባቸውን ልጆቼ እንዴት ልጣቸው? ምንድን ነው ማድረግ ያለብኝ? መቼም በልጆቼ ጉዳይ ተስፋ መቁረጥ የለብኝ። ባሩክ ሁሉንም ነገር አውቆ ሊያግዘኝ ይገባል። ስለ ልጆች ሁሉን ነገር ማወቅ አለብኝ። ምንድን ነው ያልሽው? እንደምትደብቂው አንቺ እንጂ አሁን ገና እዚህ ቤት የመጣሽበት አላማ ገባኝ። ምንድን ነው ይሄ ወረቀት? ጄሪ እንደምታስቢው አይደለም ወረቀቱ ውስጥ። እኔ ጠየኩሽ እኮ ይሄ ወረቀት ምን ሊሰራ እዚህ ቤት መጣ? እኔ እዚህ ቤት የምቆየው ለትንሽ ጊዜ ኤምባሲ እንደጠሩኝ እሄዳለሁ። ኧረ እባክሽ አሁን ገና በደንብ ግልጽ አደረግሽልኝ። እዚህ ቤት የመጣሽው የቤታችንን ውርስ ለመውረስ ነው? ባሩክ ልጆቼ ምናምን እያልሽ የእኛን ንብረት ልትወስጂ?
ሰሚኛለሽ? እመኚኝ አንዲት ንብረት ከዚህ ቤት አታገኝም። ጄሪ እኔ እናንተን ህይወት የመበጥበጥ ምንም አይነት አላማ የለኝም። ግን ባሩክ ስለ ልጆቹ ማወቅ አለበት። ተይ እንጂ ነግሬሻለሁ። ቢሰማ እገልሻለሁ። ደጋግሜ ነግሬሻለሁ፣ እደፋሻለሁ። ለምንድን ነው እንደዚህ የምታረጊው? የልጆች አባት እኮ ነው። ምንድን ነው የሰማሁት? ልጆችሽ በህይወት አሉ? ባሩክ እንደምታስበው አይደለም። ልጆቼን ባጣቸውም የልጆች አባት እንደሆንክ ታውቃለህ። ኧረ እባክሽ ሰው የወለደውን ማሳደግ ከብዶታል። እሷ ለሞቱ ልጆች 30 ጊዜ ትደጋግማለች። የደበቅሽኝ ነገር አለ? ምንም የደበቅኩ ነገር የለም። ከዚህ በላይ መስማት አልፈልግም። አስመሳይ። ቆይ አንተ ለምንድን ነው የማይገባክ? ምኑ ነው የሚገባኝ? ነገርኩህ እኮ ባሩክ፣ እሷ እዚህ ቤት የመጣችው የእኛን ውርስ ፈልጋ ነው። አንቺ ልጅ እስኪ በህይወትሽ አንዴ እንኳን ሰው ለመረዳት ሞክሪ። እቺ ልጅ አታሳዝንሽም? አታሳዝነኝም። ሲጀመር እስካሁን ልጆች ምናምን የምትለውን ነገር አላመንኳትም። ይኸውልሽ ማመን ያለ ማመን መብትሽ ነው። እሱን የምታውቀው እሷ ናት። ግን ይኸውልሽ ቢያንስ አማራጭ አጥቼ ነው የመጣሁት ብላለች አይደለ? በቃ እቺ ልጅ መጠጊያ የላትም። ለትንሽ ጊዜ ታገሻት። አይመስለኝም። ምኑ ነው የማይመስልሽ? እሷ እዚህ ቤት የመጣችው ገንዘብ ፈልጋ ነው፣ አሊያም ደግሞ ያንተን ህይወት ድጋሜ ለማመሰቃቀል። ቆይ እቺ ልጅ ከመጣሽ ጀምሮ ስለ ገንዘብ ስታወራ ሰምተሻት ታውቂያለሽ? ያደረገችው ነገር አለ? ይሄ እኮ ተራ ጥርጣሬሽ ነው። አስመሳይ ነች። እንዴት ትናገራለች? ሌባ እየነገረህ ነው እንዴ ቢሰርቅክ? ጄሪ በቃ አሁን ስለዚህ ጉዳይ መጨቃጨቅ አልፈልግም። ሂጂልኝ። ማመን ስለማትፈልግ ለምን ድጋሜ እንደማትረዳህ ራሱ ነው ግራ የሚገባኝ። በቃ አሁን ተይኝ። ስትደውልኝ እኮ አላየሁትም ነበር። ሰሞኑን ባክለን አይደለሁም። ቤቴ ውስጥ አዳዲስ ነገሮች እየተፈጠሩ ነው። የጊዜ ጉዳይ ነው። ሁሉንም አስተካክሏል። እኔ የምልህ አንድ እንድታጣራልኝ የምፈልገው ነገር ነበር። አዎ ዝርዝሩን በኋላ እነግርሃለሁ፣ ግን አስቸኳይ ነው። ይፍጠን። ችግር የለውም፣ ደውልልሃለሁ፣ እንገናኛለን። እሺ ብራዘር፣ ደውልልሃለሁ። እሺ ቻው። ይቅርታ አውቃለሁ ልበል ወይ? አልተሳሳትኩም ማለት? አዎ ባለፈው ቤታችሁ መጥቼ ነበር። ኦኬ በጣም ይቅርታ። ባለፈው ትንሽ ጥሩ ስሜት ላይ አልነበርኩም፣ አላወራሁም። ያጋጥማል። ግን ሶሪ ለተፈጠረው ነገር። አረ ችግር የለውም። እኔ የምልህ ከማሂ ጋር የት ነው የምትተዋወቁት? ለሱ እንኳን ጊዜ የለኝም፣ እቸኩላለሁ። ካላስቸገርኩ ስልክን ትሰጠኝና ተደዋውለን ብናወራ ደስ ይለኛል። ኦኬ ያዘው። እሺ 09 እሺ መልካም ቀን። ልጅቷ በጣም ነው የምታሳዝነው። በተለይ ቅድም አብረው ሲሄዱ ሳያቸው በጣም ነው ያሳዘነች። የራሷ ጉዳይ ባክን። ከእሷ የተረፈኝ ኮተቷ ብቻ ነው። እሷ ቀድማ ስምምነቱን ፈርማለች እንጂ ከዚህ በፊት ደንበኜ በዚህ ኬዝ ነው የተከሰሰው። በእናትሽ አገናኝ እኮ። ለምን እንዴ? ለባለፈው ለተፈጠረው ይቅርታ አላትና ያው ስለታመመች ልጠይቃት ነው። አበሻም አይደለም የታመመ መጠየቅ ደግሞ ባህላችን። ምን ነው ያን ያልጨረሳችሁ ነበር እንዴ? በቃ ተይ። አንተ ብቻ ቦታና ሰዓት ምረጥ። ካለህበት ድረስ ነው እየተንቀጨቀጨች የምትመጣው። መንቀጭቀዡ ምን አመጣው? ይሄኔ እኮ እኔን እንዳውሬ እያየችኝ ይሆናል። አረ እንደውም በዚህ ጉዳይ ታስፈልገኛለህ። እንዴት? ታውቃለህ ዮናስ፣ ነገሮች ቶሎ አይገቡህም። ከአንቺ የተሻለ ቦታ የተቀመጥኩት ግን እኔ ነኝ። አብልተህ ነዋ። ደግሞ አጠቃቀሙን ባለማወቅህ ያለህበትን ተመልከት። ታውቂያለሽ፣ ግን በጣም አሽሙረኛ እየሆንሽ ነው። ግን እኔ እንዳንቺ ህይወትን አግብቼ አልኖራትም። ዘና ብዬ ነው የምኖረው። እድሜ ለባሩክ። ያለ ማንነቴ አመል አስወጣኝ።
ታዩ ከፈለጉ ጋር ይኖርበት። መቼስ አንቺ አታገቢው። አንቺ እኮ እንደ እህቱ ነሽ። ዝም ካልኩት እኮ እያየሁት ገደል ነው የሚገባው። ታውቂያለሽ አይደለ? በጣም እልህ አለብሽ። ያንቺ የፍቅር ህይወት አልሳካ ሲልሽ በልጁ ላይ አለቃ ልትሆኝበት ነው አይደለ? ልቡም አይኑም ስለታወረ ልምራው ብዬ እኮ ነው። ከአንቺ ጋር ከሆነ ይበራላ። እኔ ግን ዝም ብዬ ሳይሽ እንደ እህቱ ባያይሽ ትተቀይዩ ነበር አይደለ? አንተ ረፍ። በዚህ ስልክ አናትህን ነው እሺ ምልልህ። እኔ ማለት ዓለም ላይ የማትገኝ ብርቅዬ ሴት ነኝ። እሺ አትፍረዳሉ። በይ በይ በይ፣ ነገር አታክር። አንቺ ትንሽ ቆይተሽ ድንጋይ ላይ ካልተመዘገብኩ ነው የምትይው። ወዴት ወዴት? የባሩክ ስልክ ነው? አሃ ለካ አልነገርኩሽም። መንገድ ላይ ያገኘኝና ባለፈው ስለተፈጠረው ነገር አስረዳኝ እያለኝ እኮ። እና ምን አልከው? እኔም ገና ምን እንደምለው አላውቅም። ስልክ ብቻ ነው የተቀያየረው። ይኸውልህ ሳት ብሎ የኔን ስም እንዳጠራ። ቆይ ግን ለምን ነገሮችን ታወሳስቢያለሽ? በጣም ስለምፈልግ። ለምን አትይውም? በቃ ልብ ወደ አመራው ይሄድ። በጭራሽ አልተውም። እንድታግዘኝ ፈልጋለሁ። እንዴት? እንዴትም ይሁን ብቻ ከጎኔ ትቆማለህ። እኔማ በፍቅር ላይ ግፍ አልሰራም። የምን ፍቅር? እሷ ጥቅም ፈላጊ ነች። እሺ እሱ ደግሞ ስላዘንላት ነው ያስጠጋት። እንደዛ ከሆነ ምን አሳሰብሽ? አርፈሽ አትቀመጭ እና ወይስ ከልጅቷ ጋር ችግር አለብሽ? የመጀመሪያ ፍቅረኛሞች እኮ ናቸው። የመጀመሪያ ፍቅር ደግሞ አፈር ልሶ ይነሳል በለው። መጽሐፍ ማንበብ ጀመርሽ እንዴ? ቁም ነገር እኮ ነው ያዝነው። አታላቅጥ። ለማንኛውም በዚህ ጉዳይ የለውበትም። ስለ ዶክተሩ የነገርከኝን የረሳሁት እንዳይመስልህ እሺ። አየር ይዘን እንዳስፈታው አውቃለሁ። የኛ ጠበቃ ሴቶች መሄጃቸው አይታወቅ መምጫቸው አይታወቅ የሆነ ዝብርቅርቅ ያለ ነገር። ምንም ማድረግ አይቻልም። እንግዲህ በቀጣይ ህይወት ሴት ሆነ እንድትፈጠር መጸለይ ነው። ስገምት ካንቺ የተሻለ እኔን የሚያምነኝ ይመስለኛል ለማስረዳት ብጥር። እኔ እኮ ሴት ነኝ። ለማሳመን ያዞንባ ይበቃኛል። እሺ አንተ ደግሞ በቃ እሺ ምን እንዳደርግልሽ ነው የምፈልገው? ስጠራህ አቤት ስልክ ወዴት እንድትለኝ ነው የምፈልገው። እሺ ምን አማራጭ አለኝ? ካንቺ ጋር እንከራተት ከፈለግሽ በስቲ ማደር ቁጭ። እኔ የምልሽ ማሂ። አቤት። ከወለድሽ በኋላ ልጆችሽን አላሳዩሽም አይደል? አላሳዩኝም። ገና እንደተወለዱ ነው የወሰዱብኝ። የምትፈልጊ ከሆነ ዮናስን ይረዳሻል ብሎሻል። የወለድሽበትን ጊዜ ቦታና ሰዓት የምትነግሪው ከሆነ ቦታው ድረስ ሄዶ ያጣራልሻል። በዛ ላይ ደግሞ ከዶክተሩ ጋር ይተዋወቃሉ። የህግ ሰው ነው። እውነትሽን ነው? በጣም አመሰግናለሁ። እሺ እሱ እንዴት ነው የማገኘው? የምትፈልጊ ከሆነ እኔ እረዳሻለሁ። መስማማት ብቻ አይኔንም አላሽም። ልጆቼን እኮ አይናቸውን ሳላይ ጠረናቸውን ሳላሸት ድንገት ነው የወሰዱብኝ። እንደዚህ እንዳታለቃቅሽ ብዬ መስሎኝ ይሄንን ሀሳብ ያመጣሁት። እሺ ይቅርታ። በጣም አመሰግናለሁ። ምስጋና ፈልጌ አይደለም ይሄንን የማደርገው፣ ግን አሁንም ቢሆን የወንድሜ ልጆች እንደሆኑ አላመንኩም። ግን ትንሽ ስላሳዘንሽኝ ልርዳሽ በሚል ነው። እሺ ለማንኛውም አስቢበት፣ ከዛ ሳውቂኝሽ። ስራሽን መቀጠል ትችላለሽ። አምላኬ ልጆቼን የማገኝበትን መንገድ እያሳየኝ ነው።
ሰው ነበር ፈቀደልኛል። እንዴታ ለነገሩ ነው የምወጣ ነበር። በቃ አብረን እንሂድ። እሺ ተረጋጊ ጄሪ፣ ተረጋጊ ጄሪ፣ አስቢ። አንቺማ መቼም አታሸንፊኝ። መቼ አንድ ላይ ስትሆኑማ ቆሜ ያለኝ እሰራልሻለሁ። እርድብን ብለሽ እንድትወጪ ነው ማድረግሽ እንጂ መቼም አታሸንፊኝ። እንዴ ሰውዬው ጤና የለውም እንዴ? የደከመው ይመስላል። አልመሰለኝም። መጀመሪያም እያፈጠጠ ነበር። ቢያንስ ይቅርታ ይባላል እኮ። አንዳንዴ እኮ ሲጨንቀን ከሰው ጋር መጋጨት ምንም ላይሆን ይችላል። ምክንያቱም ከራስ ጋር መጋጨት ብዙ ጊዜ እንለምዳለን። ይሁን ግን በቃ ተው። አንተ ግን ደህና ነህ? ምን ነው ደህና አልመስልም? አይ የተጨነቅክ ትመስላለህ ብዬ ነው። ዘና በይ በቃ። ደህና ነሽ? ግና ትንሽ የስራ ጉዳይ ቢዚ አድርጎኝ ነው። እሺ በቃ እኔ በዚህ ነው የምሄደው። እንዴ ተመለስ እያልሽኝ ነው? አይ ለዛ ሳይሆን ስራ በዚህ ስትሄድ አይቼ ስለማላቅ ነው። ኦ የምትሄጂበት ሰው አያስከትልም ማለት ነው? ከተሳካልኝ ቤት አጫውታለሁ። ቻው በቃ። ሄሎ። እሺ ግን ወደ ስራ እሺ በቃ መጣሁ። እሺ ምን ነው ችግር አለ እንዴ? አይ አለባበስ ከሆነ ሰው ጋር ተመሳስሎብኝ ነው። ዓለም ላይ አንድ ሰው 7 ተመሳሳይ ሰዎች አሉት ይባላል። 4ም የሚሉ አሉ። እኔ ግን በመጻፉ አላምንም። በሁለቱ ግን አምናለሁ። ቁጭ በይ። እሺ ይቅርታ አስጠበቅኩ። አረ እኔ ቀድሜ መጥቼ ነው። ዋው ደግሞ ለየት ብለሻል። አመሰግናለሁ። ስለደረሰብሽ ነገር በጣም ነው ያዘንኩት። ደግሞ ለደረሰብሽ ነገር ፍትህ ባላሰጥሽ እንኳን ሁሌም ከጎንሽ ነኝ። እሺ እና የሆነ ነገር ዘዣ። አመሰግናለሁ። ልቆይ። እንዴት ነው በልጆቼ ጉዳይ ልታግዘኝ ያሰብክበት መንገድ አለ? እንዴት? በልጆቼ ጉዳይ ልትረዳኝ እንደምትፈልግ ጄሪ ነግራኛለች። ኖ እኔ በጤንነትሽ ጉዳይ ነው ያናገርኳት። ደግሞ ስለተፈጠረው ነገር ይቅርታ ልጠይቅሽ ነበር። ማለት እና የልጆቹ ጉዳይ ምንም ተስፋ የለውም? እኔ ምንም ማውቀው ነገር የለም። ግን እንዳጣራልሽ ከፈለግሽ ችግር የለውም፣ አጣራልሻለሁ። እሺ የማላስቸግር ከሆነ ደስ ይለኛል። ጤንነትሽ ግን እንዴት ነው? ጥሩ ላይ ነሽ አይደለም? አዎ። በቃ አንድ ቀን አመቻችና ሙሉ ምርመራ እናደርጋለን። አስፈላጊ ነው? አይ ከፈለግሽ ነው፣ አላስጨንቅሽም። የሆነ ነገር እንዘዛ አይደለም? ምን አይነት ልብስ ነው ለብሳ ሄደችው? በእናታችሁ ድግስ የተጠራች መሰረት እንዴ? እንደዚህ አይነት አለባበስ ለብሳ የምትሄደው ፋራ ሰልጠን ሰገጤ ነው የሚሆነው አሉ። ጄሪ በጣም አመሰግናለሁ። ወደዛ ሂጂ። ምን ነው ዲቃላዎችሽን አሳይሻለሁ አለ። አንቺ ሰይጣን! እኔ ነው በጥፊ መታሽ? ማነው አይዞሽ ያለሽ? ማነው አለውልሽ ያለሽ? ጄሪ አስቤበት አይደለም፣ ልቀቂኝ። ኧረ እባክሽ አስበሽበትም ልመጪኝ አስበሽ ነበር? እሺ ማዝረቢ እንዴት አላችሁ? ምን ሆነሽ? ማይ ምን ሆነሽ ነው? ደህና ነኝ ባሩክ። እንዴ ጄሪ ናት እንደዚህ ያደረገችሽ? አይ ጄሪ ሳላስቀይማት አልቀረም። እቺ ልጅ አሁንስ በጣም አበዛችሁ። ጄሪ ባሩክ
አንቺ ዝም ስል ምንም ማላቅ ነው እንዴ መስልሽ? እቺ ልጅ ተቸገርኩ አለች እንጂ ቆይ ምን አለች? ጭራሽ እጅሽን ታነሽባታለሽ? ይኸውልሽ ጊዜ ጥሏት ነው እንጂ እሷም እንደዚህ አይነት እሷ አልነበረችም። እሺ አንቺን እኮ ነው የማናግረው። መልሽልኝ። ምን ሆነሽ ነው? ወንድሜ ለሷ አስቤ ረዳት በሞከርኩ ምን እንዳደረገች ምን ተፈጥሮ ነው? እኔማ ልረዳት ፈልጌ ዶክተር ላገናኝሽ አልኩት። እሷ ግን ከማንም ጎረምሳ ጋር ስትል ከሰከሱና ማትሄጂ ከሆነ ለምን ዶክተሩን አስጠበቅሽው ስላት ምን እንዳደረገች አስመሰል የልብሽን ካደረሽ በኋላ እሱ ፊት ነው አይደል እንደ ጨዋ የሚያደርግሽ? እንዴት እንደዚህ ታደርጊያለሽ? ይሄን ካንቺ አልጠብቅም። በጣም ታሳፍሪያለሽ። እሺ ሆን ብላችሁ ያደረጋችሁት ነገር ነው። እሱ አይደለም እኔም መስሎኝ ነበር። ቆይ እንዳትናገር ብለሽ እንዴት እንደዚህ ታደርጊያታለሽ? የምር ባሮክ ምን እንደሆነች አላውቅም። እና እኔ ነኝ እንደዚህ ያደረኳት? እሺ ኋላ መጣላት ጎዳችሽ? ወይኔ ወንድሜ ያማል እኮ መንጋጭ ላይ ነው መሰለኝ ያወለቀችኝ። ወንድሜ ያዛት በእናትህ የጀመረችውን ልጨርስ ነው። ተረጋጊ። አሁን ምንም አይፈጠርም። ምን ያለው አይደል እንዴ? ምን ማድረግሽ ነው ጄሪ? እንዲህ ነው እኔን ፊቴን ቅጥል ያደረገችው። እሺ አሁን ተረጋጊና ረፍታ ጄሪ ተረጋጊ በቃ። እኔ ግን እንደዚህ ያደርገኝ ምንም አልመሰለም። እሷ ሊባ ስለተደፋ ነው የምትቆጣኝ። እሺ በቃ ጄሪ ተረጋጊ። እሺ በቃ አሁን ረፍታ አድርጊ። ተረጋጊ በቃ በቃ ጄሪ በቃ ምንድን ነው እዚህ የሚገትርሽ? ሁሌ ያለ ጥፋት ቅጣት ማስተናገድ ግን አይከብድም? ስወድቅ የሚያነሳኝ ሳይሆን የሚረግጠኝ የሚበዛውስ? እውነት እኔ ጋር ያለ የሌሎች ውሸት እውነት የሚመስለውስ? ቢያንስ ማስረዳት ማውራት ብችልስ ምን አለበት ፈጣሪ? ቆያ ሰው ማን ነው? ፍቅረኛዋ ይሆን? እንደዛ ቢሆን ደግሞ እኔ ጋር የምትመጣበት ምክንያት አይኖራትም ነበር። ቆየቱ ጋር እኔ ያልገባኝ ጄሪስ ፎቶውን ከየት አመጣችሁ?
የሆነ የተደበቀን ያልገባኝ ነገርም አለ። ብቻ መጀመሪያ ጄሪን ይሻላት እንጂ የሚሆነው ይሆናል። ሄሎ፣ አቤት። ማን ልበል? ይቅርታ፣ አሁን እንኳን ስራ ይዣለሁ። ምን ቢሆን ነው ይሄን ያክል የሚያስቸኩለው? እሺ በቃ መጣሁ። እሺ የኔ እናት ጠፍቼባት ነው እንደዚህ የምትንከራተተው? ቃውንስ ላይ እንዴት ሰው ክፉ ያስባል? ማሂ አንተ ነበርክ የደወልከው? እደውላለሁ ብለሽ እኮ ጠፋሽ። ግን ደግሞ ነው የመጣው። ይቅርታ አልተመቸኝም ነበር፣ ግን ስልክ ተቀየረብኝ። ያው በፈለግሽ ሰዓት ብትደውይልኝ ብትጨቀጭቅኝ እንደምታገኝኝ እኮ ነግሬሽ ነበረ። አዎ፣ ግን ባለፈው አግኝቼ ጥሩ አልሰራው መሰለኝ። ቤት ብዙም ደስ አላላቸው። እኔ ምንም እንዲደርስብሽ አልፈልግም። ግን ደግሞ ካልተመቸሽ እኔ ጋር መሆን ትችያለሽ። አይ ግድ የለም፣ ሁሉንም እንደ ባህሪው ነው ማስተናግደው። ከዚህ ውብ አንደበትሽ ከአፍሽ የሚወጡ ቃላቶች በጣም ጣፋጭ ናቸው። ደግሞ በጣም ቆንጆ ነሽ። እሺ፣ እንዴት ነው የደረስክበት ነገር አለ? ሰው እየጠበቅሽ ነው? አይ እስካሁን ምንም አላገኘውም፣ ግን ደግሞ የሆነ ፍንጭ አለ። እሱም ደግሞ ተገናኝተን እናወራለን። አሁን ብሄድ ይሻላል። አትሄጂም? ማለት ያው ስለ ልጅሽ ጉዳይ ለማውራት ነው። ነገሮች ወዴት አቅጣጫ እየሄዱ ነው? ቆንጆ ነሽ፣ ደግሞ ወጣት ነሽ። ስለዚህ ነው ይፈልግሻል። ጥሩ ሰው መስለኝ ነበር። ነኝ እኮ። ሰውዬ ጤና የለህም እንዴ? ስንት አይነት ማንነት ነው ያለ? በቃ አትከፊበትም። ሁሌ አጠገብሽ ሆናሉ። ደግሞ የጠፋው ልጅ ተገኝቶ አብረን እናሳልፋለን። ማሂ ወንድሜ። ወይ ትንሿ፣ እኔ ግን ለነገ በጣም እየፈራው። ቆይ መጀመሪያ አንቺ ይሻልሽ እና በደንብ እናወራበታለን። እሺ እሺ በቃ እኔ የምልክ የሆነ ነገር በጣም አሞኛል። እንዴ እኔ እኮ ታማሚ መስሎኝ ለካ አርጉዝ ነው ያስተኛሁት። አትቀልድ እስቲ። የሆነ የሚያቃጥል ነገር። የሚያቃጥል ቤት ያለው ይበቃ ወንድሜ ይሆናል። በቃ የሚያቃጥል እርጥብ ነገር። እስቲ ስፔሻል እርጥብ ዘዘዴ። የእርጥብ ስፔሻል ሸምታል። ለነገሩ እኔም ንፋስ ልቀበል፣ ትንሽ ደብሮኛል። አይዞሽ እሺ። ነቃ በይ። ቻው ቻው። እንዳትረሳ እርጥቡ። አረሳ። ኧረ እኔ ጋር እራሱ የሆነች ሴጣን መታለች። በጤናዬ እንደዚህ ያልሆንም ብዬ እኮ ነው። ኧረ እስኪ ተይኝ። ሌላ ሰው ከመጉዳቱ እኮ አልፌ ራሴን እራሱ በጣም እየጎዳው ነው። እንደዛ እንኳን እንደ እንቁ መሳሳለትን ፊቴ እኮን እንዴት አድርጌ እንዳበለስኩት። ናው እባክሽ። እኔ ራሱ ምንም ነገር አልገባኝም። በጣም ግራ ገብቶኛል። ወይኔ ጉዴ! ምንድነው የሚያዘባርቀኝ? ባሩክ አሁን ስልኩን ረስቶ ገብቶ ነበር። በእናትሽ ሳይሰማኝ አይቀርም። በቃሽ፣ በቃ አንቺ ደግሞ ጠፋሽ በጣም። አንዳንድ ጊዜ ነኝ እንጂ። እሺ ቻው፣ በቃሽ። እሺ፣ ደውልልሻለሁ።
ባሮክ ሰምቶኝ ይሆን እንዴ? አናግሪኝና ትገቢያለሽ። ልቀቀኝ፣ መግባት አለብኝ። ስልክ እየደወሉልኝ ነው። አይደለም አናግሪኝና ትገቢያለሽ። ሰውዬ እኔ የራሴ ችግር አለብኝ። ሌላ ችግር መፍጠር አልፈልግም እኮ ከኔ ጋር ሁኚና ከዚህ በኋላ ምንም አይነት ችግር አይገጥምሽም። ጤና የለህም እንዴ? ዞር በልልኝ። እሺ እቀፊኝና ትገቢያለሽ። በቃ እደውላለሁ። እሺ ይሄ ነው። በጣም አዝናለሁ። ባሮክ እንደምታስበው አይደለም። ቆይ ላስረዳ። ምን አለ ቆይ ባልወጣ። አረ እኔ ምን እንደምለው ራሱ ግራ ገብቶኛል። ቆይ ምን አይነት ነገር ውስጥ ነው ያስገባሽኝ? ከዛስ የማይጣ ምንድን ነው የሚሆነው? ወይኔ በቃ መጣ። መልሼ እደውላለሁ። እንዴት ሰላም? መፋጠጡ አይበቃም? አይ እስከምትረጋጋ ብዬ ነው። ምንም መረጋጋት አያስፈልገውም። እየጠበቅኩ ነው። ንገረኝ። ቆይ ምን እንድነግርህ ነው የምፈልገው? ሁሉንም ነገር። ከማሂ ጋር መችና የት ነው የምትተዋወቁት? ከማሂ ይልቅ ግን ከጄሪ ጋር ነው የምንተዋወቀው። ማለት እንዴት? ትዝ ካለ የጄሪን ፋይል ያዝኩት እኔ ነበርኩ። በስራዬ ጠበቃ ነኝ። ኦኬ። እናማ ምን አልሻቺ? ምን ነው ካልወደድሽው ሾርባ ሰራልሻለሁ። አራስ መሰልኩሽ እንደ ሊጣሊ ተሸክመሽ መጥተሽ ጠጪ የምትይ? ለነገሩ ተይው፣ ወንድሜ ከጎረምሳሽ ጋር አይቶሽ አሁን ስመጣ ባረራታለሁ ስላለ አርፍሻለሁ። ምን ትይኛለሽ እንደ ጅብራ ተገትረሽ? ለማንኛውም ውጪ። ምን ትመስላለች? በእናታችሁ አይናውጣ አጥሚት ይላልሽ ድፎ። ማንም አይፈልገኝም። ምንም የምኖርበት ተስፋ የለኝም። ለዚች ምድር አላስፈልጋትም። ስንት ነገር ተስፋ ያደረኩበት ፍቅሬ፣ ቤተሰቤ፣ ትምህርቴ፣ ልጆቼ፣ ሁሉ ነገር ከኔ ጋር የለም። ዛሬ ነጋ ስል ተመልሶ ይመሻል። ሁል ጊዜ በሾህ ላይ መራመድ።
እንዴት ጄሪ? አንቺን እንደ እህቴ ማየት አቃተኝ እኮ። አሁን በአስቸኳይ ሴቶቹን ጠርቼ ማውራት አለብኝ። ይህንን ችግር መፍታት አለብኝ። ወይኔ ባሮክ። ጄሪ ማይ። አቤት። አንቺንም አደርን እንፈልጋችኋለሁ። እርጥቡስ? ሶሪ አልገዛሁም። ለምን ጉዳይ ወጣህና ነው እርጥቡ ነው ደስ የምትመጣው? እሷን ገብጋቢ ጉዳይ አይደለም። ከፈለግሽ በኋላ ወጥተሽ ትገዣለሽ። አሁን ሁለታችሁንም እንፈልጋችኋለሁ። እዚህ ናት።